ጨነቀኝ ነገር ምንድነው የት ዲፓርትመንት ነው መግባት ያለብኝ ሎጂስቲክስ ነው ስራ አለ ወይ ለምትሉ ሰዎች አዎ ስራ ሻል ትምህርት በጣም የሚታወቀው አካውንቲንግ ኤንድ ፋይናንስ ነው ሌላ ትምህርት ደግሞ ቢአይኤስ ነው ከብዳል ወይ ለሚለው ጥያቄ ኢንተርናሽናሊም ብዙ ስራ እንድታገኙ ያደርጋቸዋል ምክንያቱም ሰላም ዩቲዩብ እንዴት ናችሁ ደህና ናችሁ ወይ እንኳን ወደ ቻናሌ ሰላም መጣችሁ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ እንግዲህ እንደ አንድ ፍሬሽማንን እንደጨረሰ ሰው በጣም የሚያስጨንቀኝ ነገር ምንድነው የት ዲፓርትመንት ነው መግባት ያለብኝ የቱን ልምረጥ ብዬ በጣም እጨነቃለሁና ዛሬ ወደ 6 የሶሻል ትምህርቶችን ከተማሩ በጣም በሃይ ስኮር ከተመረቁ ስራ አግኝተው እየሰሩ ካሉ ተማሪዎች የሰበሰብኳቸው ነው አይደለም የሰበሰብኳቸው to be honest በት የተለቀቀበት ቻናል ነበረ ሶ ከዛ ከለቀቁት ቮይሳቸው ላይ እኔ ኮሌክት አድርጌ ለእናንተ አምጥቼላችኋለሁ ማለት ነው ስለዛ የትም ዩኒቨርሲቲ ሆኑ የሶሻል ተማሪ ከሆናችሁ ወደ 6 አይነት ትምህርት ሪቪው አደርግላችኋለሁ በጣም ባጭር እና አይ ቲንክ ይጠቅማችኋል ብዬ ተስፋ አደርጋለሁ እነዚህን አሁንም ሰጣችሁን መግለጫዎች እታችሁ መወሰን ትችላላችሁ ማለት ነው ስለዛ ወደ ቪዲዮ እንግባ እንግዲህ በጣም ተፈላጊነት ያለው የመጀመሪያው ትምህርት ሎጂስቲክስ ነው እንግዲህ ሎጂስቲክስ ትምህርት በውስጡ ሁለት ነገሮችን ይዛል ትራንስፖርቴሽን እና ሰፕላይ ቼን ይባላሉ ሶ በትራንስፖርቴሽን ላይ እንዴት አንድ እቃ ከተመረተበት ቦታ ጀምሮ ከስተመር እጅ እስከሚገባበት ድረስ ያለውን ሲጓዝ ያለውን ሁሉን ነገር የሚያሳይ ነው ማለት ነው ሶ እንግዲህ በሎጂስቲክስ ውስጥ የሚነበብን ፓርት አለው ከዛ ደግሞ ማቴማቲካል የሆኑ ነገሮችም አሉት ስለዛ ሁለቱም ያለበት ቦታ ነው ሞር እንደምናስበው ኮምፕሌክስ የሆነ ሙሉ ቁጥር የሆነ ትምህርት ብቻ አይደለም ቲዮሪም ነክ የሆኑ ነገሮች አሉት ማለት ነው እና በውስጡ አካውንቲንግ በጣም ብዙ ሞር አለው ኢኮኖሚክስም በውስጡ አለው አይ ቲንክ ኢኮኖሚክስ በጣም ጠጣር ኢኮኖሚክስ ፓርቱ በጣም ጠጣር ይላል ሲሉ ሰምቻለሁ ማኔጅመንት አንድ ኮርስ ይሰጣል ሶ እነዚህ ነገሮች አንድ ላይ የያዘ ትምህርት ነው ማለት ነው ሶ እንግዲህ በሎጂስቲክስ ስራ አለ ወይ ለምትሉ ሰዎች አዎ ስራ አለ በመንግስት ተቋማትም በግል ድርጅቶችም ስራ ማግኘት ትችላላችሁ ማለት ነውና ስፔሻሊ ደግሞ በጣም አሪፍ ውጤት ካላችሁ ኢቭን ከትምህርት ቤታችሁ ስልክ ቁጥር ተሰጥቶ እየተደወለ ትጠራላችሁ ሶ አዲስ አበባ ዩኒቨርሲቲ ያለው እንትን እንደዛ ሌላ ቦታ እንዴት እንደሆነ ባላቅም ግን እየተደወለ ራሱ የምትጠሩበት አይነት አሪፍ ውጤት ካላችሁ ማለት ነው እንደዚህ ሂደት ይኖረዋል ስለዛ ስራ ይገኝበታል ሁለተኛው ደግሞ በሶሻል ትምህርት በጣም የሚታወቀው አካውንቲንግ ኤንድ ፋይናንስ ነው ከስሙ እንደምንረዳው በውስጡ እንዴት ነው ቢዝነስ ትራንዛክሽኖች ሪከርድ ማድረግ ያለብን ፋይናንሻል ስቴትመንት እንዴት ነው የሚሰራው ታክስ ኦዲቲንግ ፋይናንሻል አናላይሲስ እነዚህ ነገሮችን በውስጡ ይዛል እንግዲህ እንደሚታወቀው በአካውንቲንግ ውስጥ በጣም ብዙ ስራ ነው ያለው በመንግስት ድርጅቶችም ለግልም ድርጅቶች መስራት ይችላላችሁ ኢቭን ለፐርሰናል ሰዎች ራሱ መስራት ይችላላችሁ ማለት ነው ፋይናንሻል ሆነ ነገራቸውን ማኔጅ እንደማድረግ ማለት ነው ስለዚህ በስራ ስራ አይታጣበትም በግል ደግሞ ለመስራት ስላችሁ ራሳችሁ ተቋም ከፍታችሁ ራሳችሁ ቢሮ ከፍታችሁ ለመስራት ቢያንስ የ5 አመት ልምድ ያስፈልጋችኋል የራሳችሁን ቢሮ ለመክፈት ማለት ነው እስከዛ ድረስ ግን ወይ የግል ድርጅት ውስጥ ተቀጥራችሁ መስራት ያለባችሁ ኦር ደግሞ መንግስት መስሪያ ቤት ነው ማለት ተቀጥራችሁ መስራት ያለባችሁ ግን ራሳችሁን ችላችሁ ወጣችሁ ቢሮ ለመክፈት ቢያንስ የ5 አመት ልምድ ያስፈልጋችኋል ማለት ነው ስለዚህ በአካውንቲንግ ስራ በደንብ ይገኛል የአካውንቲንግ ትምህርት ይሄንን ይመስላል ሶስተኛው ትምህርት ደግሞ ቢአይኤስ ነው ቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም ይሄ ትምህርት አይ ቲንክ አሁን ነው በደንብ እየታወቀ በሰውም ጆሮ እየተሰማ ያለው እንግዲህ ከስሙ እንደምንረዳው ቢዝነስንም ከዛ ደግሞ ቴክ ፓርቱንም አንድ ላይ የያዘ ትምህርት ነው ስለዛ ላይክ ስለ ቢዝነሱ የምትማሩት ትምህርት አለ አስፔላስ ደግሞ በጣም ይሄ ቤዚክ በጣም ይሄ ኮምፕሊኬትድ የሆነ ኮዲንግ ፕሮግራሚንግ ምናምን አይደለም ግን ቤዚክ የሆነ ሳይበር ሴኩሪቲ ዳታ ሴኩሪቲ ትማራላችሁ ፕሮግራሚንግ ትማራላችሁ ሶ ቢያንስ የሆነ ያህል እውቀት ይኖራችኋል ማለት ነው ቢአይኤስ ትምህርት ይከብዳል ወይ ለሚለው ጥያቄ ይሄ በጣም ኮምፕሊኬትድ የሆነ ባይሆንም ግን ማጥናትና መከታተል ያስፈልጋል ይሄ እንደሌላው ትምህርት ክላስ እየቀራችሁ ቤት ያነበዋለው ምናምን እያላችሁ የሚሰራ ትምህርት አይደለም ፕራክቲካል የሆነ ነገር ስላለው ከኮምፒውተር ጋር ሆናችሁ የምትሰሩት ማየት ያለባችሁ ነገር ስላለ ሞር በደንብ ኢንቮልቭድ ሆናችሁ መማር ያለባችሁ ትምህርት ነው ሶ በጣም ፕሬዘንትድ ከሆናችሁ ትምህርቱ ያን ያህል አይከብድም ነገር ግን የሆነ ምናምን የምትሉ አይነት ሰዎች ከሆናችሁ ግን
ቻሌንጅ ያደርጋል ማለት ነው። በቢአይኤስ ስራ መስራት ትችላለህ ወይ ካላችሁ፣ አዎ በደንብ ትችላላችሁ። መርጣችሁ መስራት ትችላላችሁ። ምክንያቱም ቢዝነስንም ኢንፎርሜሽንም አንድ ላይ የያዘ ስለሆነ አይኔ በቢዝነሱ ፓርት ብቻ ነው መስራት የምፈልገው ይሄኛውን ፓርት ወድጀዋለሁ ካላችሁ ከቢዝነስ ጋር በሚገናኝ ነገር ላይ መስራት ትችላላችሁ። ኖ ዌይ እኔ ከኮምፒውተር ጋር የሚገናኘው ቴክኖሎጂ ተመችቶኛል በዛ ወርክ ማድረግ ፈልጋለሁ ካላችሁም ደግሞ ሁለቱንም የያዘ ትምህርት ስለሆነ እሱ ዲግሪው ይጠቅማችኋል። ሶ በሱ መስራት ትችላላችሁ። በጣም ደግሞ አድቫንስድ ማድረግ ከፈለጋችሁ ራሳችሁ ቢዝነሳችሁን ከቴክ ጋር የተደገፈ አድርጋችሁ መስራት ትችላላችሁ ማለት ነው። ስለዛ ለራሱ እንኳን ቢዝነስ ለሚሰራ ሰው በጣም የሚጠቅም ትምህርት ነው፣ ወይ ደግሞ ሌላ ቦታም ተቀጥሮ ለመስራት የሚጠቅም ትምህርት ነው ማለት ነው። እና ይሄ ትምህርት ሞር ኢንተርናሽናሊም ብዙ ስራ እንድታገኙ ያደርጋቸዋል። ምክንያቱም እንደሚታወቀው ዓለም እየተለወጠች ነው። ሁሉ ነገር በስልክ ኢንፎርሜሽን ላይክ ሞር ቴክ ላይ ነው ያለውና አሁን ላይ በደንብ አፕዴትድ እየሆንን እንድንሄድ ያደርገናል። ይሄን ትምህርት መማር ከኤአይ ጋር ያለንን ነገር ከፕሮግራሚንግ ጋር ያለንን ነገር ይሄ ሞር ቤዝድ እንድንሆን ስለሚያደርገን ዘመናዊ የሆነ ትምህርት ስለሆነ ከሀገር ውጭ እንኳን ላሉ ካምፓኒዎች መስራት ይቻላል። ስኮላርሺፕ አግኝታችሁ መሄድ ትችላላችሁ። ስለዛ ሞር ይሄ ኢንተርናሽናል እንድትሆኑ ያደርጋችኋል ማለት ነው።